በ21ኛው ክፍለ ዘመን የሀገራት ብሔራዊ ደህንነት የሚለካው በወታደራዊ ብዛት ወይም በመሳሪያ ክምችት ብቻ ሳይሆን መረጃን የመሰብሰብ የመተንተን ከሳይበር ጥቃቶች የመከላከልና ቴክኖሎጂን ለውጊያም ሆነ ለሰላም ግንባታ በላቀ ሁኔታ የመጠቀም አቅም ላይ ነው። ኢትዮጵያ የምትገኝበት የአፍሪካ ቀንድ ደግሞ በውስብስብ የጂኦፖለቲካዊ ሽኩቻዎችና የጸጥታ ስጋቶች የሚታመስ ነው። የሆነና ከለውጡ መንግስት አስቀድሞ የነበሩ የኢትዮጵያ የጸጥታና የደህንነት ተቋማት ከዚህ እውነትና ሐሳብ በተቃርኖ የቆሙ ከመዘመን ይልቅ በብዙ ችግሮች ተተብትበው ባለህበት እርገጥ ጉዞን የተከተሉ ነበሩ። ኢትዮጵያን እንደ ሀገር ያቆዩት ማገርና ምሰሶ ሆነው ያጸኗት ተቋማት እያንዳንዳቸው በየራሳቸው ደሴት የተነጠሉና የማይናበቡ ነበሩ። የተበተነው አሰራር ለጠላት ክፍተት የሚሰጥና የሀገርን እምቅ አቅም የሚያባክን ነበር። እኛ ለውጡን በተረከብንበት ማግስት እነዚህ ተቋማት በነበረው አደረጃጀት ምክንያት በከፍተኛ ደረጃ ተመተዋል፣ ላልተዋል፣ ተበትነዋል፣ ፈርሰዋል። መንግስት ሲቀየር አብሮ ለመዝለቅ ችግር ነበረበት። ያን ለመቀየር ላለፉት 6 ዓመታት የሎ ኢንፎርስመንት ኤጀንሲስ እነዚህ የደህንነት ተቋማት ከፍተኛ የሪፎርም ስራ ስንሰራ ቆይተናል። የለውጡ መንግስት ተከትሎ የጸጥታና የደህንነት ተቋማትን መገንባት ከሀገራዊ ሪፎርም አምዶች መካከል ትኩረት ተችሯቸዋል። ባለፉት 8 የለውጥ ዓመታት ውስጥ የተሰሩ ስራዎችም የቀድሞውን ታሪክ ቀየረውታል። የኢትዮጵያ ብሔራዊ ደህንነት ተቋማቶቿ ከባህላዊ አሰራር ወጥተው በቴክኖሎጂ የተደገፉ ፈጣን ምላሽ የሚሰጡና ከማንኛውም ሀገር አቀፍም ሆነ ዓለም አቀፍ ስጋት ቀድሞ መገኘት የሚችሉ እንዲሆኑም ሰፊ የሪፎርም ስራ ተከናውኗል። ከተቋማቶቹ መካከልም መከላከያ ይጠቀሳል። አዋጆችን በመከለስ ፖሊሲዎችን በማስቀመጥ ስትራቴጂዎችን በማስቀመጥ ያልነበሩ አደረጃጀቶች እንዲፈጠሩ በማድረግ በተለያየ መንገድ ጠፍተው የነበሩ ግን ለዚች ሀገር በጣም አስፈላጊ የሆኑ ተቋማት አየር ኃይልን ጨምሮ በጣም ብዙ ችግሮች ውስጥ የነበሩ ተቋማት ዛሬ ሪፎርም ተደርገው ዓለም የሚኮራባቸው ተቋማት እንዲሆኑ ተደርገዋል። ያልነበሩ አዳዲስ ደግሞ ከዘመኑ ቴክኖሎጂ ጋር የዋጁ ተቋማት ዲፓርትመንቶችም እንዲፈጠሩ የተደረገበት ሁኔታ ነው ያለው። እሱ ብቻም ሳይሆን ተቋሙ ሊታጠቃቸው የሚገቡ የዘመኑን ቴክኖሎጂዎች ዓለም የደረሰባቸውን ቴክኖሎጂዎችም ለመታጠቅ ጥረት እየተደረገ ያለበት በሀገር አቅም ልክ ለመጓዝ እየተደረገ ያለው ጥረት በጣም ትልቅ ነው። ውጤትም እየታየ እንደሆነ በተለያየ ነገር ምስክሮች ብዙ አሉ። ኢትዮጵያን የሚመስል ኢትዮጵያውያንን ሁሉ የሚወክል ኢትዮጵያውያን የሚኮሩበት ለጠላት ደግሞ አስፈሪ የሆነ ተቋም ሆኖ መገንባት እንዳለበት ታምኖበት ከመጀመሪያው የሪፎርም ዓመት ጀምሮ ስራዎች እየተሰሩ የመጡበት ተቋም ነው። በተለይም ጠቅላይ ሚኒስትር አብይ አህመድ የ21ኛውን ክፍለ ዘመን ጦርነት መልክ ቀድሞ በመረዳት የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትን አቋቋሙ። ይህ ተቋም የሌሎችን የደህንነት ተቋማት መረጃዎች የሚያስተሳሰር ረቂቅ አእምሮ ሆኖ እንዲያገለግልም ራዕይ ተሰነቀ። አርቲፊሻል ኢንተለጀንስ ለሀገራችን ኢትዮጵያ በእጅጉ ከሚያስፈልጉ ኢንቨስት ማድረግ፣ መከታተል፣ መመራመር ከሚገባን የዘመኑ ቴክኖሎጂዎች ውስጥ ግንባር ቀደሙ። ኢትዮጵያ የተቋማትን አቅም በመደመር የደህንነት አጥሯን ከማንም በላይ አጠናክራለች። የመደመር እሳቤ እምቅ አቅምን ማቀናጀት ብቻ ሳይሆን የተዋሃደና የሚያስፈራ ብሔራዊ ጉልበትን መፍጠር ነው። መከላከያው ከአርቲፊሻል ኢንተለጀንስ የዳታ ትንተና፣ የድሮን ቴክኖሎጂ ትክክለኛነት፣ የመረጃው ንቃትና የኢንሳይት በገሬነት በአንድ ላይ ተደምረው የሚፈጥሩትም ሊደፈር የማይችል የደህንነት ካባ ነው። ይኸውም አንድም ጦርነትን ማስቀረት የሚችል አቅም መፍጠር፣ ሁለትም በአጭር ጊዜ መጨረስ ግብን ያነገበ ነው። ለኢትዮጵያ ብቻ ሳይሆን ለቀጠናው በቂ የሆነ ኤሊት ፎርስ ቴክኖሎጂ የታጠቀ ቴክኖሎጂ የሚጠቀም በድሮን ሬኮነሰንስ የሚያደርግ በካሚካዚ ምሽግ የሚያፈርስ በምሽግ ብቻ ሳይሆን በስትራቴጂክ ቦታዎች በሰላም ወረዳዎች ውጊያን የሚያጧጥፍና የሚያሳጥር ተቋም ኢትዮጵያ ስለገነባች ድፍን የምስራቅ አፍሪካ ሀገራት ድፍን የአፍሪካ ሀገራት እንኳን ደስ ያላችሁ እንኳን ደስ ያለንላችሁ ፈልጋለሁ። መከላከያ ሰራዊት ታሪካዊ ቴክኖሎጂ ሽግግር አድርጓል። ሰራዊቱ ከሰው ኃይል ባለፈ ወደ ረቂቅ የቴክኖሎጂ ልዕልናም ተሸጋግሯል። በሪፎርም ስራው አየር ኃይሉ የሀገር መከታነት አቅምን ፈጥሯል። የልዩ ኮማንዶ ኃይሎችም በየትኛው መልክዓ ምድር ጠላትን ለማርበድበድ በሚያስችል ቁመና ላይ ይገኛሉ። ይህ የተቀናጀ አቅም ጦርነትን ሳይዋጉ የማሸነፍ ጠንካራ ስነ ልቦናዊ ወታደራዊ አጥርም ፈጥሯል። የተቋማቱ ቅንጅት ማንኛውም የውጭ ኃይል በኢትዮጵያ ላይ ክፉ ከመመልከቱ በፊት እጁን እንዲሰበስብ የሚያስገድድ ጠንካራ ስነ ልቦናዊና ወታደራዊ አጥር መፍጠር ነው። ጠላቶች በምድርም በአየርም በህዋም ሆነ በሳይበር ቢያስቡ እንቅስቃሴያቸው ከማንኛውም የላቀ በሆነ በተዋሃደ አቅም እንደሚመክን ጠንቅቀው ያውቃሉ። የኢትዮጵያ የማድረግ አቅም ጫፍ ይኸው ነው። ለሉዓላዊነትና የዜጎች ሰላም በመደበር እሳቤ በታነጹና
እጅ ለእጅ በተያያዙት የደህንነት ተቋማቶች ብረት ለበስ አጥር ውስጥ በጽኑ መሰረት ላይ ቆሟል።